ቤተ ክርስቲያን ሆስፒታል ናት፣ ፍርድ ቤት አይደለችም ይላሉ። አዎ ቤተ ክርስቲያን ሆስፒታል ናት። የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ዘይት ይቀቡት፣ ደዌውም ይድናል። ኃጢአትም ሰርቶ ከሆነ ይሰረይለታል ይላል ሐኪሙ እዚህ ይላል። ጌታችን እንኳን መጽሐፍ እየገለጠ እያነበበ እየጠየቀ እየመለሰ ቁጭ ካለ አንተ ትተህ የምትሄደው ምን ሆነ ነው? ከዶክተር በፊት ካህንህን፣ ከሆስፒታል በፊት ቤተ ክርስቲያንህን፣ ከጉልኮስ በፊት ቁርባንህን፣ ከፕሪስክሪፕሽን በፊት ንስሐህን አስቀድሞ ግን ዛሬማ የሚቀድሰው አባገሌ ነው አባገሌ ነው ይባባሉና ታሪክ አድርገው መኪናቸው ይላሉ። እኛ ምን እንላለን? እንደውም ያን ቀን ብትቆር ቢኖረው መልአከ እግዚአብሔር ያቆርብሽ ነበር ብለን እናገራለን። አንድ ነገር እንዳትረሱ፣ ኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና የሚያረክሰው ይሁዳ እንደሌለው ሁሉ እድፈትም መጨማደድም ጉድፍም የሌለባትን ቤተክርስቲያን የሚያጎድፋ ማለት ነው። የምኩራቡን አካባቢ የመሠዊያውን ቦታ ሁሉ ንግድ አድርገውት ነበር። ቤተክርስቲያንን ሳይቀር እንኳን ረክሳለች እስከ ማለት የደረሱ ክፍሎች አሉ። ርዕሱን የብረትና የወርቅ ማኅተብ እንለውና የጎርጎርዮስ ዜናዙን ርዕሰ ጉዳይ አንስቼ አበቃለሁ። እኔና ከእናንተ ከምዕመናን ይልቅ ዲያብሎስ በረኞቻችን በካህናት ላይ ለውጊያ እንደሚያተኩር ታውቁ ይሆን? እዩ። እረኛውን መምታት መንጋውን መምታት እንደሆነ ስለሚያውቅ እረኞችን፣ ካህናትን፣ መምህራንን፣ አገልጋዮችን ዲያብሎስ በብርቱ ይዋጋል። ይህንን እንዳትረሱ። ምክንያቱም እረኛው ሲመታ መንጋው ይበተናል። ለዚህ ነው አንዳንድ ጊዜ በአባቶቻችን ደግሞ ሌላ ጊዜ በአገልጋዮች አንዳንድ ነገር ብንሰማ ልናስታውሰው የሚገባን ምን ያህል ዲያብሎስ መንጋውን ለመበተን እንደሚሰራ እንጂ እንድንፈርድ አይደለም። አስታውሳላችሁ? ጌታችን መድኃኒታችን ኢየሱስ ክርስቶስን ዲያብሎስ ከፈተነበት ቦታዎች አንዱ ቤተ መቅደስ ነበር። ምክንያቱም እንደነበር ታስታውሳላችሁ? ካህናትን ድል በሚነሳበት ቦታ እሱንም ደግሞ ድል እነሳዋለሁ ብሎ ስላሰበ ነው ፈተናን ወደ ቤተ መቅደስ ይዞ የመጣው። ዛሬም ዲያብሎስ እንዲህ አይነት ፈተናዎች በካህናት ላይ በአገልጋዮች ላይ ብታዩ ኦርቶዶክሳውያን የዲያብሎስ ብርቱ ውጊያና ብርቱ ፈተና እንደሆነ እንጂ ሌላ ነገር እንድትናገሩ አያስፈልግም። አንዳንድ ጊዜ ምዕመናን ጉድለታቸውን እናይና ድካማቸውን እናይና እኛ ሆዬ ምን እንደምናደርግ ታውቃላችሁ? መንፈሳዊ ሕይወትን እስክናቋርጥ ድረስ በጉድለታቸው ምክንያት እንሰናከላለን። አንዳንዴ ባስ ሲልም ከቤተ ክርስቲያን እንቀራለን። አንዳንዴ ባስ ሲልም አንዳንዶች ሃይማኖት ይቀይራሉ። ወገኖቼ የካህናትን ወይም የአገልጋዮችን ወይም የመምህራንን ጉድለት እንኳን ብታዩ ጌታችን እንዳደረገ አድርጎ
ጌታችን ምን አደረገ ወገኖቼ? በዚያች አገልግሎት እንደ ሸቀጥ በነበረባት በዛች በምኩራብ እንኳን እጅግ ብዙ ነውር በሚሰራባት በዛች ደካማ አገልግሎት እንኳን ነቢያቱ ካህናቱን ሲያርሙ ካህናቱ ነቢያቱ በማይሰሙባት የእግዚአብሔርን ቃል በጠሉባት ወገኖቼ ትኩረታቸው በተለይ በዛ ዘመን የነበሩ ካህናት በምኩራብ ንግድ ብቻ ሽቀላ ብቻ በነበረበት በዚያ ዘመን ምን ያደርጉ እንደነበር አታስታውሱ? የምኩራቡን አካባቢ የመሰዊያውን ቦታ ሁሉ ንግድ አድርገውት ነበር። ከሩቅ ቦታ መስዋዕት ይዘው ለመሰዋት የሚመጡ አይሁዳውያን ያመጣችሁት መስዋዕትን ከስቷል፣ ይዛችሁ ሂዱልን፣ ከፈለጋችሁ እኛ ያረባ ነው ደግሞ የሚያሰባ ነው ጥቂት አለ እኛ እንስጣችሁ እያሉ የከሳውን እየወሰዱ የሰባውን እየሸጡ በጣም የደለቡ ባለጠጎች ነበሩ። ለዚህ እኮ ነው ኢየሱስ ክርስቶስን እንደዚህ መከራ ያመጡት። ንግዳችንን ሊያቋርጥ ነው፣ ሽቀላችንን ሊያበላሽብን ነው። ወገኖቼ ሊቀ ካህኑ በጣም በሚገርም የቅምጥልነት ሕይወት ነበር የሚኖረው። የማይቋረጥ ገቢ ነው የነበረው። እንዲህ ባለ ከባድ ቦታ ጌታችን መድኃኒታችን ኢየሱስ ክርስቶስ ቁጭ ብሎ ተምሯል። እደግመዋለሁ፣ ቁጭ ብሎ አንብቧል፣ ቁጭ ብሎ ተምሯል። ወገኖቼ እኛ ማንን ታዲያ ጥለን ምን ሄደው? እኛ ማን ሆነን ነው ጀርባችንን የምንሰጠው? ጌታችን እንኳን መጽሐፍ እየገለጠ ያነበበ እየጠየቀ የመለሰ ቁጭ ካለ አንተ ትተኸን የምትሄደው ምን ሆነ ነው? ጉድለታቸውን እያወቀ እኛ ከምናውቀው በላይ እያወቀ ቁጭ ማለቱ ለምን እንደሆነ ታውቃላችሁ? ጌታ በወንጌል የነገረንን ነው። የሚያስተምሯችሁን አድርጉ፣ እየተናገሩ አያደርጉትምና የሚያደርጉትን ግን አታድርጉ ነው ያለው። እንዴት እያረነ ሕይወታቸውን እንደኖረ ተመልከቱ። የክብር ባለቤት ሰራችን ሰብስ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ እንኳን ሳይቀር ቁጭ ብሎ ከተማረ ትታችኋቸው ሂዱ ካላለ ማን ነው በዚህ ዘመን ቤተክርስቲያን አገልጋዮችን መኖረ ንስሐን ትተህ የምትሄደው? አንተ ምን ነው? ለምንድን ነው ትተህ የምትሄደው? ክርስቶስ እንኳን እንዲህ ካደረገ እኛ ማን? ሁለተኛ በተለይ በዚህ ዘመን አንዳንድ ግፈኞች አሉ። የካህናቱን ጉድለት ወይም ጥቂት የምግባር ድካም እያዩ ምን እንደሚሉ ትሰማላችሁ አይደል? ቤተ ክርስቲያንን ሳይቀር እንኳን ረክሳለች እስከ ማለት የደረሱ ግፈኞች አሉ። የእግዚአብሔር ጽድቅ የእግዚአብሔር ቅድስና በአንድ አገልጋይ በአንድ ደካማ ምስኪን ሰው የሚመዘን የሚመስላቸው አልሰሙም እንዴ? እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለውን ቃል አልሰሙም? አንድ ነገር እንዳትረሱ፣ ኢየሱስ ክርስቶስን ለስም አጠራሩ ክብር ይግባውና የሚያርቅ ሰው ይሁዳ እንደሌለው ሁሉ እድፈትን፣ መጨማደድን፣ ጉድፍን የሌለባትን ቤተክርስቲያን የሚያጎድፋ ማንም የለም። ማንም የለም። ከቃሉ ጋር አንጽቶ በደሙ መፍሰስ የቀደሳትን ማን ሊያረክሳት ይችላል? ንገሯቸው። በከተማ ያሉ አረክሰዋል፣ በገጠር ያሉ ከብረዋል እያሉ እኔ የምቆርበው እዛ ነው እያሉ ቢበሩ ቅምጥሎች አሉ። እየተዋወቀን እንተዋወቃለን እኮ። ዛሬ ማን የሚቀድሰው አባገሌ ነው አባገሌ ነው ይባላሉና ተረካ አድርገው
መኪናቸው ይሄዳሉ። እኛም እንላለን እንደው እኛን ቀን ብትቆርብ ኖሮ መልአከ እግዚአብሔር ያቆርብሽ ነበር ብለን እናገራለን። ቅዱስ አትናቴዎስ እንዲህ ይላል፣ ገበሬ በጭቃ እጁ ቢዘራ ስንዴው አልበቅልም ይላል እንዴ? ይላል። ገበሬ እኮ በጭቃ እጁ ነው የሚዘራው፣ ስንዴው ግን ይበቅላል። ወገኖቼ ስንዴው የእግዚአብሔር ቃል ነው። ስንዴው የእግዚአብሔር ጸጋ ነው። እሱን ማንም አያጠፋውም ወገኖቼ። እንደውም ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል? ካህኑ ወይም አገልጋዩ ወይም መምህሩ እውነትን የሚያስተምር ከሆነ ስለ ቃላቱ እንጂ ስለ ሕይወቱ በጥንቃቄ አትከታተሉ ይላል። ምን አገባን? በራሳችን ጉዳይ ላይ ብቻ ማተኮር። እኛ በጎች ነን። ስለ እረኛው ለማወቅ ጉጉ አንሁን። በግ ስለ እረኛው ለማወቅ ጉጉ ይሆናል እንዴ? ስለሚበላውና ስለሚጠጣው እንጂ የሚያስሰው። ታዲያስ በጭቃ እጁ ቢዘራ ስንዴው አልበቅልም ይላል እንዴ? እስኪ አንድ ነገር ጠይቃችሁ። ብዙ ጊዜ ምዕመናን እንጠይቃለሁ። ሆስፒታል ስትሄዱ ቁስል ይዟችሁ ወይም ሰርጀሪ ልትሰሩ ሆስፒታል ስትሄዱ እናንተ ለተታከሙ ሄዳችሁ በሞቴ የእናንተ የሕክምና ካርድ ነው የሚወጣላችሁ ወይስ የሐኪሙንና የዶክተሩን ካርድ አስወጥታችሁ ነው የምትታከሙ? የራስህን ነው። ዶክተሩ ቆይ ቁስል ቢኖርበት አልታከምም ትላለህ? ትታከማለህ። ቁስልህን ለሐኪሙ ገልጠህ እንደምታሳየው ሁሉ ይልቁንም ደግሞ ዶክተሩ ምን አይነት በሽታ አለበት፣ ምን አይነት ቁስል አለበት፣ ምን አይነት ጉለት አለበት ብለህ ተመራምረህ ሳይሆን እንዲሁ ቁስልን እንደምትገልጠው እዚህ ቤት ስትመጣ ነው ታዲያ የምትመራመረው። እዚህ እኮ ያለው ሐኪምም ቤተ ክርስቲያን ሆስፒታል ናት፣ ፍርድ ቤት አይደለችም ይላል። አዎ ቤተ ክርስቲያን ሆስፒታል ናት። የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስት ይጥራ፣ በጌታም ስም ዘይት ይቀቡት፣ ደዌውም ይድናል፣ ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። ሐኪምን እዚህ ያለ ከዶክተር በፊት ካህንህን፣ ከሆስፒታል በፊት ቤተ ክርስቲያንህን፣ ከጉሉኮስ በፊት ቁርባንህን፣ ከፕሪስክሪፕሽን በፊት ንስሐህን አስቀድሞ ገኝ። እዛ ያለው የዶክተሩን ቁስልና በሽታ ጠይቀህ ካርድ አውጥተህ ካልተታከምክ እዚህ ታዲያ መጥተህ ለምንድን ነው የአገልጋዮቹን የሐኪሞቹን ድካም የምትመረምረው? እዛ ለመገላለጥ ያላፈርከውን እዚህ ለመደባበቅ ለምንድን ነው የምታፍረው? ፍትሐ ነገሥታችን እንዲህ ይላል፣ እስመ ካህን ዕጹጸ ምግባር ከመ ማኅቶት ዘሰሙቱ ይላል። ምን ማለት ነው? የምግባር ጉድለት ያለበት ካህን እንደሚነድ መብራት ነው፣ ጧፍ ነው፣ ሰም ነው ይላል። እዩ፣ ካህኑ ይነዳል፣ ካህኑ ይቀልጣል፣ መብራት መስጠቱ ግን አያቋርጥም። ጸጋው ሁሉ ጊዜ አለ። ወገኖቼ የሚገባቸው ሰዎች ባይሆኑ እንኳን እግዚአብሔር ሕዝቡ ድህነትን እንዲያገኝ በደካማውን ካህን እግዚአብሔር ይሰራል። የሥነ ምግባር ጉድለቱ የሚያቋርጠው በእግዚአብሔርና በእሱ መካከል እንጂ በእግዚአብሔርና በጸጋው፣ በእግዚአብሔርና በልጆቹ፣ በእግዚአብሔርና በምሥጢራተ ቤተ ክርስቲያን፣ በእግዚአብሔርና በአገልግሎቱ ግን አልቋረጥም። ሁል ጊዜ ዘሌዋውያን ላይ እንደተጻፈው እኮ ነው። እሳቱ ዘወትር ይነዳል። ሁል ጊዜ አለ ወገኖች፣ ሁል ጊዜ አለ። ደካማም ያቀርበው ብርቱ፣ ምስኪንም ያቀርበው ጠንካራ፣ እሳቱ ሁል ጊዜ ይነዳል። በዚህ አይፈተሽም ወገኖች። 10 ደቂቃ ሞልቶኛል። ታዲያ ይሄ
የብረትና የወርቅ ማዕተብ ያልከው ምንድን ነው? እሱን ተናግሬ ላውቅ። እየሰማችሁኝ ነው? ታዲያ ጎርጎርዮስ ዘንዚናዙ የወርቅና የብር ማዕተብ ያለው ምንድን ነው ካላችሁ እንዲህ ይላል። አንደኛው ደግ ምግባር ያለውን ካህን በወርቅ መያዣ ባለው ማዕተብ ይመስለዋል። የምግባር ጉድለትና ድካም ያለበትን ካህን ደግሞ በብረት ማዕተብ ይመስለዋል። የሚታተመው ምስል አንድ አይነት ነው። የንጉሱ የእግዚአብሔር ምስል ነው። አንዱ መያዣ የብር፣ አንዱ መያዣ የወርቅ ሊሆን ይችላል። ሁለቱም ያትማል አትመው ያትማል። ሁለቱም የሚያትመው ተመሳሳይ ነው? ተመሳሳይ አይደለም። ተመሳሳይ ነው። መያዣው ሊሆን ይችላል። የብረትና የወርቅ ማዕተብ ይቆያል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱስ ሚካኤል በረከት ረድኤት አይለየን። አሜን አትሉ?